አውጥቼ ራሱ ያለው እሱ ነው። መዝሙር 23 ነው። እኔም አውጥቼ የተቀመጥኩት እሱ ነው። ከዚህ ማንበብ ብዙ ጊዜ አልወድም። ዲቤት ምናምን ካልሆነ ኦር ሌክቸር ካልሆነ ከዚህ ነው የምናነበው፣ ከቃሉ ላይ ነው የምናነበው። እሺ ሞራሉ ካለን እንቀጥላለን። እሺ ሞራሉ ካለን እግዚአብሔር ከረዳን በዛው መንፈስ ፍሎ ውስጥ ካለን እንቀጥላለን። ኦኬ ያ የእግዚአብሔርን ቃል እንሰማለን ማለት ነው። ያው ቅድም ባለው መንፈስ ሆነን የምንቀጥል ይሆናል ማለት ነው። እሺ መዝሙር 22 እሺ መዝሙር 23 አዎ 22 አይደለም 23 ነው። እሺ አንዴ ወጥ አድርገን እናነበውና ከዛ እስቲ ጌታ ሚለንን እንሰማለን። መዝሙር 23 በአሮጌው ትርጉም በ1954 የምታዩ ከቅንፍ 24 ማለት ነው። ከቅንፍ 24 እሺ ማለት መዝሙር 22 ከቅንፍ 23 ነው አሮጌው ላይ። በኖርማሉ በአዲስ መደበኛ ትርጉም በመዝሙር 23 ላይ ነው ያለው። ኦኬ we prayed ኦኬ ቅድም ባለው መንፈስ ነው እየቀጠልን ያለ ነው። ስንዘጋ በጸሎት እንዘጋዋለን። እናንብብ። እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። እሺ ይሄ ዳዊት መዝሙር ነው እንደምታውቁት። ከላይም ይላል የዳዊት መዝሙር ብሎ ነው የሚጀምረው። ሲጀምር ዳዊት የዘመረው መዝሙር ነው። መዝሙረ ዳዊት የዳዊት መዝሙሮች ብቻ አይደሉም፣ የብዙ መዝሙሮች ጥርቅም ውጤት ነው። ኦኬ ኢቨን የሙሴ መዝሙርም አለበት። ሙሴ ይዘምሯል ተብሎ የሚታሰብ ማለት ነው። አይ ቲንክ መዝሙር 91 የሌሎች መዘምራን የሚባሉ ዘማሪዎች የነሱም አለበት፣ ሌሎችም አሉበት። ይሄኛው የሱ መዝሙር ነው። ዘማሪው እግዚአብሔር እረኛዬ ነው ብሎ ነው የጀመረው። እግዚአብሔር እረኛዬ ነው። ለምን በእረኝነቱ እግዚአብሔርን ዲስፕሌይ ማድረግ ፈለገ? እግዚአብሔርን መግለጥ ለምን ፈለገ ሲባል ምናልባት በእረኝነት ውስጥ ያለውን ነገር እርሱም እረኛ እንደመሆኑ የበጎች ጠባቂ እንደመሆኑ የሚያውቀው ነገር ስላለ ምናልባት እሱ ኤክስፒሪየንስ ካረገው በላይ የሆነ የእግዚአብሔርን እረኝነት በህይወቱ ስላየ ነው። ማየቱንም ደግሞ እናውቃለን። መዝሙርን ትተን አንደኛና ሁለተኛ ሳሙኤልን ስናጠና እናገኛለን የዳዊትን ታሪክ አይደለም። እግዚአብሔር በምን አይነት ሁኔታ እያሳደገው እንደነበረ፣ በምን አይነት መንገድ እንደመረጠው፣ ወደ ንግስና እንዴት እንዳመጣው፣ ከጦር ከፍላጻ እንዴት ሲከልለው እንደነበረ፣ ሲያጠፋ እንዴት እየቀጣው እንደነበረ፣ ደግሞ ኪዳን ከቤቱ ጋር ሲገባ አይደለ? በተለይ ሁለተኛ ሳሙኤል ምዕራፍ 7 ላይ አለ። ከዳዊት ቤት ጋር ኪዳን እግዚአብሔር ሲገባ፣ የዘላለም ኪዳን ሲገባ፣ መሲሁ የሚመጣበትን የዘላለም ንግስናንና
ዙፋንን ኪዳን ሲገባ እርሱም ደግሞ በክርስቶስ ኢየሱስ ፍጻሜውን የሚያገኝ አይነት ኪዳን ከሱ ቤት ሲገባ እናያለን። በዚህ ሁሉ ውስጥ እየመራኸኝ ነበረ ነው ነጥቡ። በዚህ ሁሉ ውስጥ እየመራኸኝ ነበረ። እግዚአብሔር አንተ እረኛዬ ነህ። እግዚአብሔር አንተ እረኛዬ ነህ። እኔ በጎች እረኛ ነኝ። በጎችን ማሰማራት እንዳለብኝ አውቃለሁ። አንተ ግን እንዴት እየመራኸኝ እንደነበረ ልናገር ብሎ ነው የጀመረው። ቀጥሎ ያሉት እንዴት እግዚአብሔር እየመራው እንደነበረ፣ መንገዱን እንዴት እያቀናለት እንደነበረ የሚናገር ነው። ስለዚህ በእግዚአብሔር እረኝነትና በዳዊት ተመሪነት ውስጥ ያለው የእግዚአብሔር ምሕረት ምን ይመስላል? የእግዚአብሔር ዓላማ በዳዊት ላይ ምን ይመስላል? እሱ ነው እየታየ ያለው። ኦኬ፣ እረኛህ ነው እግዚአብሔር፣ ለአንተ እረኛህ ነው። እረኛህ በመሆኑ ምን አገኘህ ነው ቀጥሎ ያለችው አንጓ የሚናገረው። ምክንያቱም እረኛ ወደ ለመለመ መስክ ሊያስሄድ ይችላል፣ ወደ ሰፊ ውሃ ሊመራ ይችላል። ለበጎቹ የሚያስፈልገውን ነገር ይገኛል ወደሚባልበት ስፍራ ይመራቸዋል። ወደ በረሃ የሚመራ እረኛ የለም አይደለ? ውሃ ወደሌለበት በጥም ወደሚታለቅበት ቦታ የሚመራ እረኛ የለም። ቢያንስ ይህንን እሱ በኤክስፒሪየንስ ያውቃል። ዳዊት ለአንተ እረኝነቱ እንዴት ተገለጠ ሲባል የሚያሳጣኝም የለም። እሱ እረኛ ስለሆነ ምን የሚያሳጣኝም ነገር የለም። ምን ማለት ነው የሚያሳጣኝ ነገር? እንግሊዝኛው ጀስት አሪፍ ይገልጿል፣ ይህም ይገልጿል ነገሩ። አይ ሻል ኖ ዋንት ነው የሚለው። አይ ሻል ኖ ዋንት፣ የሚያስፈልገኝም ነገር የለም እንደው ነው የሚለው። ምክንያቱም እረኛዬ አቅርቦቱ ሙሉ ነው። በሱ እረኝነት ውስጥ ሆኜ የጎደለኝ ነገር የለም። አይ ሻል ኖ ዋንት፣ የሚያስፈልገኝ ነገር የለም ነው። ባይዘ God is my shepherd፣ እግዚአብሔር እረኛዬ ነው። ዳን ሌላ ምንም የሚያስፈልገኝ ነገር የለም። ሶ የእግዚአብሔር እረኝነት በህይወታችሁ ውስጥ ካለ ሌላው ነገር በሙሉ ሰከንደሪ ነው ማለት ነው። ሌላው ነገር በሙሉ ቀጥሎ የሚመጣ ነገር ነው ማለት ነው። እርሱ እየመራችሁ ከሆነ መንገዳችሁ ሆነላችሁ እሱ ከሆነ እሱ ከፊት ለፊት የቀደመው እርሱ ከሆነ ሌላው በሙሉ ትርፍ ነው። ሌላው በሙሉ ትርፍ ነው። ትርፍ ነው። እግዚአብሔር እረኛ ስለሆነ ዳዊት አንተ ምን አገኘ? እኔ ምን አጣሁና እንደማለት ነው። ቀጥሎ ያለው አይሻል ነው ማለት የሚያሳጣኝም የለም። እግዚአብሔር እረኛዬ ስለሆነ ምን ጎደለብኝና ምን ያስፈልገኝና? ኦኬ ሙላትህ ነው እግዚአብሔር። የእግዚአብሔር እረኝነት በህይወትህ ላይ ሲተረጎም ሙላት ተብሎ ነው የሚተረጎመው። ዳዊት በአንተ ቤት፣ አዎ ቤቴ ሙሉ ነው ይላል ማለት ነው። ስለዚህ ዳዊትን ሄዳችሁ ቤትህ ሙሉ ነው ወይ ብትሉ ምናልባት ማድጋው ጎዶሎ ሆኖ ሊሆን ይችላል። ቤት ውስጥ የሆነ ክፍተት ታይቶ ሊሆን ይችላል። ትዳሩ ጋር ተያይዞ የተበላሸ ነገር ሊኖር ይችላል። ንጉስ ነውና ከሌሎች ነገስታት ጋር በተያያዘ የተበላሸ ነገር ሊኖር ይችላል። but God is the one who is under control። እየመራ ያለው እርሱ ነውና ምንም የሚያሳስበኝ ነገር የለም። ምንም የሚያሳስበኝ ነገር የለም። ሙሉ ነው። ሙሉ ነው። ሙላቱን እንዴት እንደሆነ ልንገር እስቲ። አንድ ሁለት ልጥቀስል ይላል ዳዊት ማለት ነው። ለኛ እስቲ አንድ ሁለት ልጥቀስላችሁ ነው። ሙሉ ነው ብያችሁ የለም ሙላቱን ላሳያችሁ አይነት ነገር ይመስላል። ቀጥሎ የሚያወራው ነገር ምን ይላል? ቀጥሎ የሚያወራው ማለት ነው ሙላቱን ከመናገር አንጻር በለመለመ መስክ ያሳድረኛል። በለመለመ መስክ ያሳድረኛል። ሙላቱ ሲብራራ ቁጥር 1 በለመለመ መስክ ነው የሚያሳድረኝ። እረኛዬ እኔ የምመራለት ያ አካል ለእኔ የሚያስፈልገኝን ነገር ያደርግልኛል። የምፈልገውን አይደለም የሚያስፈልገኝን። ስለዚህ እረኛ ለበጎቹ አናሎጂው ይሄ ስለሆነ ማለት ነው። እረኛ ለበጎቹ ቤስት ሊያደርግ የሚችለው የለመለመ ስፍራ ላይ ማዋል ነው አይደለ? በጎቹ ጠግበው ወደ ጉሩናቸው እንዲመለሱ ማድረግ ነው። ስለዚህ ዳዊት ምን ይላል?
በለመለመ መስክ ያሳድረኛል። የሚጎለኝ ነገር በሌለበት በዚያ መስክ ላይ ያኖረኛል። ኢቭን ያሳድረኛል ነው። አሁን በእንትን ደረጃ አናሎጂን ያዙና እረኞች ብዙ ጊዜ ዳዊት እዚህ ጋር የእግዚአብሔርን በህይወት ውስጥ ያለውን ሙላት እግዚአብሔር በህይወት ውስጥ ሙላት መሆኑን ለመናገር የተጠቀመው አንደኛው ቃል እረኞች ቀን ላይ ያው ኢትዮጵያ ውስጥ የምታውቁ ስለሆነ ማለት ነው። ቀን ላይ ወደ ለመለመ ስፍራ ሩቅ ቦታ ከብቶቻቸውን በጎቻቸውን ይዘው ሄዱና እዛው በለመለሙ ስፍራ ላይ ይመግቧቸዋል። ደንዋት ይመልሳሉ አይደለ? ከዛ ወደ ግሩናቸው ይመልሳቸዋል። ነገር ግን ተመልከቱ እዚህ ጋር በጎቹን ይመልሳቸዋል አይደለም፣ በዚያው እንዲቆዩ ያደርጋቸዋል። በለመለመው መስክ ውስጥ እንዲቆዩ ያደርጋቸዋል። ከዛ ኢንቫይሮንመንት እንዲርቁ አያደርግም። የእግዚአብሔር ሙላት እሱ ነውና እረኛ ዳዊት ምናልባት በጎቹን ይመልስ ነበረ። ከዱርና ከተለያዩ በጎቹን ሊነጥቁ ከሚመጡ አራዊት አስጥሎ ሲጨርስ በጎቹን ይመልሳል። እግዚአብሔርንስ ምን ብሎ ገለጠው? ያሳድረኛል። ሰው ያሳድረኛል። ሰው እየበላው አድራለሁ ነው ነገሩ። በእርሱ ፕሬዘንስ ውስጥ ውዬ በእሱ ፕሬዘንስ ውስጥ አድራለሁ። በእሱ መገኘት ውስጥ ውዬ በእሱ መገኘት ውስጥ አድራለሁ። ያሳድረኛል። ያሳድረኛልን ለምን ጠቀሰ? በጎች ጠዋት ነው የሚወጡት አይደል? በጎች ጠዋት ነው የሚወጡት። ጠዋት ያስወጣቸውን ጠዋት ያሰማራቸውን እነሱን ያሳድራቸዋል። እዛው ማደር ውስጥ ምን አለ? መጨለም አለ። ማደር ውስጥ ምን አለ? እሱ የሚያውቃቸው አውሬዎች ይመጣሉ። ነገር ግን ጠባቂው አለ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። እረኛዬ ስለሆነ መስኩ ላይ አድራለሁ። መስኩ ላይ አድራለሁ። ከዚያስ መስኩ ደግሞ አንድ ፈለገ ቴንኪው እግዚአብሔር ይባርክ። መስኩ ደግሞ ሳር ብቻ አይደለም። መስክ ማለት ሳር ነው እንግዲህ አይደለ? የሚያስፈልገው ሳር ነው። ነገር ግን እሱ ብቻ አይደለም። የእረፍት ውሃ ብቻ ሳይሆን የእረፍት ውሃ፣ ጤነኛ የሆነ ውሃ፣ የሚያስፈልገን ውሃ። እሱም በሌላ ትርጉም እንናገረዋለን ምን ማለት እንደሆነ። ስለዚህ ይበላሉ፣ ጠጥተውም ይረካሉ። ውሃው ምን አይነት ነው? ውሃው ምን አይነት ነው? በእረፍት ውሃ ዘንድ የእረፍት ውሃ። ስለዚህ መስኩም አለ፣ ውሃውም አለ። ያው የበግና የእረኛ አናሎጂ ነው እየተነገረ ያለው፣ ዳዊትም እንደዛ ስለሆነ ማለት ነው። ነገር ግን ይህንን ክላይማክሱን ከፍ ያደርገዋል፣ ክላይማክሱን ይሰቅለዋል። ታች ወርድና የእረፍት ውሃ መጠጣት ብቻ ሳይሆን እንዴት ወደ ነፍሳችን እውነት ያ ነገር እንደሚቀየር፣ እንዴት እግዚአብሔር ለነፍሳችን የሚሆንን ስራ እንደሚሰራ ነው ቀጥሎ ያለው ነገር የሚናገር። ግን አሁን የበግና የእረኛ አናሎጂ ነው እየተናገረ ያለው። የሚጎለኝ ነገር የለም፣ ምክንያቱም እረኛ እግዚአብሔር ነው። አይጎለኝም ስላችሁ በለመለመ መስክ እያሳደረኝ ነው። አይጎልብኝም ስላችሁ በእረፍት ውሃ ዘንድ እየመራኝ ነው። የሚጎለኝ ነገር የለም። ለምን? እግዚአብሔር እረኛዬ ነው። የእግዚአብሔርን እረኝነት በእነዚህ መልኮች እንኳን መተርጎም እንችላለን። በምን በሴኪሪቲ መተርጎም እንችላለን። ለምን? ያሳድረኛል ብሏል። ለአውሬ በትኖኝ አይደለም ያሳድረው፣ የማያንቀላፋ ስለሆነ ነው። እኔ ማድረው ነው ፖይንቱ አይደለ? እንዴ ያሳድረኛል እኮ ነው የተባለ። መስኩ ላይ ወስዶኝ እዛ ያሳድረኛል። በዛ ማደር ውስጥ ምን አለ? በዛ ማደር ውስጥ ሴኪሪቲ አለ። እረኛውን ተማምና፣ እንደውም አባባል አለ መሰለኝ በኢትዮጵያ፣ ቃል በቃል አላውቀውም ግን ሀሳቡን አውቀዋለሁ። ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች አይደለ? እንደዛ ነው የሚባለው። ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች። እኛ ላታችንን አይደለም ውጭ ያሳደር ነው፣ እኛንን ውጭ አደር ነው። ለምን? ያሳደረን ጌታ ከኛ ጋር ስላለ፣ ጥበቃው ከኛ ጋር ስላለ፣ እረኛችን እሱ ስለሆነ። ኦኬ፣ የሆነ ነገራችንን አይደለም ውጭ ያስቀመጥ ነው።
የሆነ ነገራችን ላይ አይደለም እግዚአብሔር ልሳተፍበት ብሎ የገባው እኔ ላይ ነው። እግዚአብሔር ፕሮጀክት ሆኖ የመጣው ጠባቂ ሆኖ የመጣው እኔ ላይ ነው። ስለዚህ እግዚአብሔር እረኝነት ከፕሮቴክሽንም ጋር ተያይዞ ይመጣል፣ ይጠብቃችኋል። ጤና የተጠበቀው እመነኝ በጣም የተመጣጠነ ምግብ በየቀኑ እየበላ ስላለ አይደለም። በተለይ ኢትዮጵያ ያላችሁ ጤናችሁ የተጠበቀው ጤና ጥበቃ ሚኒስቴር በየቀኑ እየተቆጣጠራችሁ ስላለ አይደለም፣ እየተንከባከባችሁ ስላለ ማለት ነው። እረኛችሁ ጠባቂያችሁ እየጠበቃችሁ ስላለ ነው። ዳዊት እንደዛ ነው የሚለው። ቁጥር 3 ላይ ነፍሴን የሚያሞቅ ቃል አለ። ስለ ነፍስ ነው እዛ ጋር የሚያወራው። ቁጥር 3 ላይ ነፍሳችንን የሚያሞቅ ምን ይላል ዳዊት? ነፍሴን መለሳት። አንድ ራሱን ችሎ አንድ ሀሳብ ነው የኛው ወይ በአራት ነጥብ አልዘጋውም፣ ግን አንድ ራሱን የቻለ ሀሳብ ነው። ነፍሴን መለሳት what does it mean? ምን ማለት ነው? ነፍሴን መለሳት ምን ማለት ነው? ዳዊት በጎቹ ሲዘሉ አጥር ሲዘሉ የሰው ማሳ ሲገቡ ገደል አፋፍ ሲሄዱ ምን ያደርጋቸዋል? ይመልሳቸዋል አይደል? ሮጥ ሄዱ። አንዳንዴ በወንጭፍ አንዳንዴ በታች ወርዶ ይናገራል። ምርኩዝና በትር የሚላል። በበትርና በምርኩዝ ምን ያደርጋል? ፕሮቴክት ያደርጋል። ነፍሴን ነው የመለሳት ነው የሚለው። እሱ እዛ ጋር በጎችን የሚመልስበትን ለራሱ ሲያደርግ ምን አደረገው? ነፍሴን ነው እግዚአብሔር ሲመልስ የነበረው። ስንቶቻችንን መልሶን ይሆን? ማለት የማይመለስ አይነት ቁልቁለት ውስጥ ገብተን የማይመለስ አይነት ፍጥነት ውስጥ ሆነን ለመጥፊያችን በሚሆን መንገድ ላይ ሆነን ስንት ጊዜውን ነፍሳችንን የመለሰው? ስንት ይሁን የመለሰው? እኔ ብዙ ጊዜ መልሶኛል። በጣም ብዙ ጊዜ መልሶኛል። ያው በቅርብ የሆነውን የምታውቁትን ጨምሮ ማለት ነው። እንደኔ ቢሆን የሆነ መንገድ ላይ ፍጥነቴን ጨምሬ ሊሄድ አስቤ ነበረ። እንደኔ ቢሆን ይሄ ተቅበዝብዞ እንደሚጠፋው በግ ቢሆን ከሄደ የማይመለሰው አይነት አማን ቢሆን የቅርብ ጊዜውን ነው የምነግራችሁ። እንደኛ ቢሆን ያ ግን ዳዊት ምን ይላል? መለሳት። ያችን አንድ ነፍሴን ምን አረጋት? መለሳት። ምን ልትሆን የነበረች ምትቅበዘበዝ ኢሳያስ 53 አይደለ? እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን። አየህ፣ በግ ብለህ ጠርተህ መጥፋትን ነው ቀጥሎ የምታወራው። ባይዘ ለዚህ ነው እረኛ የሚያስፈልገው። በግን ካወራ መጥፋት ነው የሚመጣው። እኔ በጎችም ፍየሎችም ከብቶችም ያሉበት አካባቢ ነው ያለሁትና በጣም እረኛ የሚጠነቀቀው ለበጎች ነው። ሄዶ አይመለሱም። ብዙ ጊዜ ከብቶች ይመለሳሉ፣ ፍየሎች ይመለሳሉ። በግ ግን በሄደበት እዛው ነው የሚቀረው። ለዚህም እረኛ አስፈለገኝ ማለት ነው። በዛው ሄጄ እንዳልጠፋ፣ በራሴ መንገድ ላይ ሆኜ እንዳልሄድ፣ ለእኔ መልካምና ቀና መስላ በምትታየኝ በዚያ መንገድ ላይ እንዳልጠፋ የማይተኛ እረኛ አስፈለገኝ። ኢሳያስም ያለውን ነው። እኛ ሁላችንም ተቅበዝብዘን ከዛ ዙሪያ ጥምጥሙን አየንና ሲደብረን ቤት መጣን አይልም አይደለ? እረኛችንን ስናጣው የት ነው ያለው ብለን እሱን ፍለጋ መጣን አይልም። ጠፋን። ለዚህ ነው የሰው ልጅ የጠፋውን ሊፈልግና ሊያድን መጣ። ግን 99ኞቹን በእግሩና አስቀምጦ አንዷን ፍለጋ ሄደ። 99ኙን አንድ ቦታ ላይ አከማችቶ ያችን አንዷ በግ ፍለጋ ሄደ። ለምን? አንተ እዛ ጤሻ ውስጥ ትጠፋለህ። እረኛ ግን ወዳለህበት ቁልቁለት ይመጣል። እረኛ ግን ወዳለህበት አዘቅት ይመጣል። ለምን? እሱ እረኛዬ ነው። እኔ በበግነቴ አልተማመንም፣ በእረኛዬ ላይ ግን ሙሉ እምነት አለኝ። እኔ በበግነት ባህሪ ላይ ኢሳያስ ነግሮኛል። ተቅበዝብዘን ጠፋን ያለው እንዴ? ባህሪንማ አውቀዋለሁ እኔ።
ከሄድኩ ቁልቁለቱን የማልመለስ ነኝ። መንገዴን ከጀመርኩ ማልመለስ ነኝ። እረኛዬ ደግሞ ባህሬን ያውቃል፣ የት እንደምደበቁላ ያውቃል። እስከዛ አዘግት ወጥቶ ግን ነፍሴን ይመልሳታል። ኦኬ፣ ነፍሴን መለሳት። የተመለሰው ነፍስ ነው። ኦኬ፣ ነፍሴን መለሳት። ለምን ዓላማ? ለምን ዓላማ መለሳት? ነፍሴን ወደ ራሱ አዞራት። ለምን ዓላማ? ለሚቀጥለው ዓላማ ነፍሴን መለሳት። ስለ ስሙም በጽድቅ መንገድ መራኝ። ያ የኔ መንገድ ነበር ማለት ነው። ያ ነፍሴን ሳይመልሳት በፊት ምፋንንበት ያቺ የኔ መንገድ ነበረች ማለት ነው። ነፍሴን ሲመልሳት ግን ስለ ስሙ በጽድቅ መንገድ ሊመራኝ ነው። በእኔ ላይ ስለተጠራው ስም ሲባል እኔ አኩርቼው ነው? ኖ፣ በጠፋሁበትማ ሌላ ነገር እያደረኩ ነበርኩ አይደል? ማለት ቁጭ ብዬ እየጠበኩት አልነበረም። የራሴን የልብ መሻት ሳረግ ነበር አይደል? ነፍሴን ግን መለሳት። ስራውን የሰራው ልቤ ላይ ነው። ስራውን የሰራው ነፍሴ ላይ ነው። ነፍሴ ላይ ስራውን ሰራና ወደ አንድ ውጤት አመጣ። ወደ ምን? ስለ ስሙ በጽድቅ መንገድ መራኝ። ከራሴ መንገድ ከራሴ ትራክ አወጣኝና ስለ ስሙ በጽድቅ መንገድ መራኝ። አንድ ወሳኝ ቃል አለች እዚህች ውስጥ አይደል? ነፍስ ተመልሷል። አሜን። አሁን የምንሄድበት መንገድ አለ። ይሄ ድነታችንን ቁጭ አድርጎ የሚያሳይ ነው። በዚህ ነፍሳችንን ይመልሳል። ከዛስ በቃ አሁን እዚህ ስላል አይደለም ያለው። በቃ እዚህ ጋር እንደፈለግኩን አይደለም ያለው። ዋናው እኔ እዛ ድብና አንበሳ ተኩላ ካለበት አምጥቻለሁ። እዚህ ጋር አሁን እንደፈለግኩን አይደለም። በአንተ ላይ የተጠራው የኔ ስም ነውና ስለኔ ስም ስል በጽድቅ መንገድ እመራለሁ። እግዚአብሔር ነፍሳቸውን የመለሰላቸው እነርሱ በጽድቅ መንገድ የሚጓዙ ናቸው። ነፍሴን መልሷታል ብሎ በጽድቅ መንገድ አለመጓዝ በእግዚአብሔር ላይ መዋሸት ነው። እግዚአብሔር ነፍሴን ከመለሳት በኋላ የመለሰበት አንድ ዓላማ አለው። ስለ ስሙም በጽድቅ መንገድ ሊመራኝ ስለወደደ ነው። ከነፍስ መልስ በኋላ መልስ ነው አይደለ? የሆነ ዩተርን ነገር አለች። ከነፍስ መልስ በኋላ አሁንም ጉዞ አለ። የጽድቅ መንገድ የጽድቅ መንገድ አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ማንም በክርስቶስ ያለ ኦር ክርስቶስን የተቀበለ እርሱ ደግሞ እንደተመላለሰ ይመላለስ ዘንድ ይገባዋልና። ፓራፍሬዝ አድርጌ ነው እያወራሁ ያለሁት፣ ቃል በቃል እንደሱ አይደለም። ማንም በክርስቶስ ነኝ የሚል ኦር ማንም ክርስቶስን የተቀበለ እርሱ ደግሞ ክርስቶስ ደግሞ እንደተመላለሰ ሊመላለስ ዘንድ ይገባልና የሚል ቃል አለ። ለምን? መንገዱ ኢየሱስ ነውና፣ መንገዱ ጌታችን ኢየሱስ ክርስቶስ ነውና። ነፍሳችን ከተመለሰ በኋላ የምንሄድበት መንገድ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ የጽድቅ መንገድ ነው። አጽድቆን ጉዞ ያስጀመረ ነው። ለይቶን ጉዞ ያስጀመረ ነው። ነፍሱ የተመለሰለት በጽድቅ መንገድ ላይ ግን ያልቆመ፣ በጽድቅ መንገድ ላይ ግን ያልሄደ፣ በጽድቅ መንገድ ላይ እየሄደ ያልሆነ ሊገኝ አይችልም። ምክንያቱም ሁለቱ አብሮ የሚሄዱ ናቸው። ነፍስ ትመለሳለች። ስለ ስሙን አንድ ስቴፕ ሊድ ምናልባት ኢትዮጵያ ውስጥ እንግዲህ ይህንን እንትን የምታውቁ ኤክስፒሪየንስ የምታውቁ አሁንም ከእረኝነት ጋር ተያይዞ ያለው ማለት ነው። በጎችህን እሰር የሚባል ነገር አለ። ከዛ ጥል ይመጣል ከጎረቤት ጋር የሆነ እህል ሲበላ፣ የሆነ አትክልት ሲቀነጠስ ሲበላ እንደዛ ይባላል አይደል? ለምን ከብቶችን አታስርም? ለምን በጎችን አታስርም? ምናምን ይባላል።
እንደዛ ይባላል። እግዚአብሔር ለምን በጎችን አታስርም አይደለም የሚባለው። አላሰረንም አይደል? በነፃነት እንኖር ዘንድ ክርስቶስ ነፃ አውጥቶናል። አላሰረንም። እግዚአብሔር የሰጠን የፍቅር ህግ ብቻ ነው። ኦኬ። እርሱም ትእዛዛቱ ምንድን ነው ያለው? ቀሊል ነው ያለው አይደል? ቀላል ነው። ቀንበሬም ልዝብ ነው፣ ለመሸከም የሚከብድ አይደለም። ተዋደዱ። ዳሴ። ስለዚህ ምን አለ? በዚህ መንገድ ላይ ሄዱ። ሌላ በርድን አላሸከመንም፣ ሌላ መከራ አላሸከመንም። ይሄንን ሰጥቶን ቀጥሉ በዚህ አለ ማለት ነው። ቀጥሉ በዚህ አለ። ስለ ስሙ ለምን በእኔና በእናንተ ላይ የተጠራው ስሙ ነውና፣ እኛ አንዳች ነገር ብንሆን እሱ ነው ኢሚዲየትሊ የሱ ስም ይነሳል። ባይ ለዚህ ነው አይደለ ነገር የሚበረታብን። እኛም የምንወደውን ወር የምንፈልገውን ነገር በነፃነት የማናደርገው በእኛ ላይ የተጠራ ስም ስላለ ነው። መንግስት ስለሚያስረን ነው አንዳንድ ነገሮችን ማናደርገው። ቀበሌ ስለሚጠሩ ነው እና ትፈለጋለህ አንዳንድ ነገሮችን ማናደርገው። ያ የተጠራ ስም አለ፣ እሱ ነው የከበደብን። አማን የሆነ ነገር ሲያደርግ አማን ላይ ተጠምጥሞ የሚቀር ነገር የለም። የሰበከው ጌታ የተናገረው ጌታ አይደለም፣ ስለሱ ያወራለት ጌታ እሱ ነው ኢሚዲየት የሚነሳው አንድ ላይ። ያ እንዲነሳ እግዚአብሔር የፈለገው በምን መንገድ ነው? በጽድቅ መንገድ ይላል ማለት ነው። ስለ ስሙም በጽድቅ መንገድ መራ። ስለዚህ የእግዚአብሔር ስም ነፍሳቸውን በመለሰላቸው በጎቹ ላይ ስሙ ሲነሳ በምን መልክ ነው የሚነሳው ማለት ነው? ስለ ጽድቅ በሆነ ጉዳይ ነው ስሙ የሚነሳው። ነገር ግን አንፎርቹኔትሊ እንበድለዋለን። ለቤዛነታችን ቀን የታተምንበትን ቅዱሱን መንፈስ እናሳዝነዋለን። ራይት? ስሜ በአሕዛብ ዘንድ ሁል ጊዜ አይደል በየቀኑ ይሰደባልን ብሏል በነቢያቱ። ስለ ስሙ በጽድቅ መንገድ ላይ ቆመን የምንጠራ ነን ወይስ በአሕዛብ ዘንድ ስሙ የምናሰድብ? እግዚአብሔር ግን የጠራኋችሁ ስሜ በእናንተ ላይ ተጠርቷል፣ ኤንድ ሲጠራም በጽድቅ መንገድ ላይ ሆናችሁ ነው መጠራት ያለበት በሚል እሳቤ ነው። ኦኬ። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ሞትን አልፈራም። እዚህ ጋር ደግሞ አሁን ገጭ ይመጣል ማለት ነው። የወርድ ኦፍ ፌዝን የአጋንንት ትምህርት ቀንዱን የሚሰብር ነገር ይመጣል ማለት ነው። እዚህ ጋር ቀንዱን የሚሰብር ነገር ይመጣል። ምንድን ነው የሚሰብረው? እግዚአብሔር ከእናንተ ጋር መሆኑ በሞት ጥላ መካከል እንዳታልፉ አያረጋችሁም። ደግሞአለሁ፣ እግዚአብሔር እረኛችሁ መሆኑ፣ ምክንያቱም እረኛ ነው ብሎ ነው የጀመረው። እግዚአብሔር እረኛችሁ መሆኑ፣ እግዚአብሔር ከእናንተ ጋር መሆኑ በሞት ጥላ መካከል እንዳታልፉ አያረጋችሁም። መከራ የለም ብሎ ነው አይደል የሰበኳችሁ። ችግር አይገጥምህም፣ ከገጠመ የእምነትህ ጉድለት ነው ብሎ ነው አይደል የሰበኳችሁ። አዎን ሀብት ብልጽግና ሰብካለው፣ ያንን ያጣ እንደሆነ እምነትህ ጎድሎ ነው ያላችሁ። ጨለማ በህይወት ላይ የለም፣ ሞት በህይወት ላይ አያጠላም ነው ያሏችሁ። በተለይ ሰልፍ ሜድ ፕሮፌቶች፣ ሰልፍ ሜድ ቲቸሮች እንደዛ ነው ያሏችሁ። በመንፈስ ቅዱስ ሆኖ ዳዊት ግን እንደዚህ ይላል፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ፖሲቢሊቲ አለ ማለት ነው። ኢሳይያስ ላይም ተመሳሳይ ነገር እናያለን። በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ። ሲድራቅ ሚሳቅና አብድናጎ
እሳት ውስጥ ሳሉ ነው እግዚአብሔር ከነሱ ጋር እዛ የተገኘው። እሳቱን አላጠፋላቸውም። ኦኬ አላጠፋላቸውም ማለት ባያድነንም እንኳን ለዚህ ላቆምኩ ምስል አንሰግድም። አሰግዱም ወደ እሳቱ በእሳት ውስጥ ባለፋችሁ ጊዜ ከእናንተ ጋር ሆናለሁ ያለ ጌታ ከነሱ አንዱ የእግዚአብሔር ልጅ ይመስላል የተባለለት እርሱ ተገኘ በመካከላቸው። እሳቱን ማጥፋት አይችልም። እሳት ከሰማይ መላክ የሚችል እግዚአብሔር ምድር ላይ የነደደን እሳት ማጥፋት ያቅተዋል? ለኤልያስ ከሰማይ እሳትን የላከ እግዚአብሔር ሰዎች ተሰብስበው እንጨት አንድደው የለኮሱትን ማጥፋት ይሳነዋልን? አይሳነው። ስለዚህ እሳት ውስጥ ተገኘ ከነሱ ጋር። ስለዚህ አማኝ መሆናችሁ ክርስቲያን መሆናችሁ እግዚአብሔር በሕይወታችሁ ላይ የሚመጣውን እሳት ያጠፋዋል አይደለም፣ በእሳት ውስጥ ከእናንተ ጋር ይሆናል። ምክንያቱም ፍርነስ አድርጎ ሊያወጣችሁ ወዷልና፣ እንደ ወርቅ አንጥሮ ሊያወጣችሁ ወዷልና፣ ከእሳቱ መልስ ከሚመጣው ከዚያ ንዳድ መልስ የምትጠቅሙ ሆናችሁ እንድትወጡ ወዷልና በዛ እሳት ውስጥ እንድታልፉ ያደርጓችኋል። ዳሴ ግን ብቻችሁን አይደላችሁም። አዲስ ኪዳናችን ላይ እንደተቀመጠው ከመከራው ጋር ምንን ያዘጋጃል? መውጫን ያዘጋጃል። ለምን መከራውን አያቆመውም? አናውቅም። ለምን እሳቱን እዛው እፍ ብሎ አያጠፋውም? ነው አይዲያ። በውሃ ውስጥ ባለፍክ ጊዜ ለምን ዮርዳኖስን ሲረግጡ እንደቆመ ውሃው፣ ኤርትራ ባህርን ሲሻገሩ እንደቆመው ለምን አያጠፋም? ከጅምሩ ወደሆነ መስመር ለምን ዞር አያደርገው? ለምንድን ነው እያባበለ ወደ ምድረ በዳ የሚወስደው? ለምንድን ነው ከለመድንበት ከዚያ ከለመለመ መስክ ዞር አድርጎ ከእረፍት ውሃ ወንዝ ዞር አድርጎ እያባበላት ለምንድን ነው ወደ ምድረ በዳ የሚወስዳት? መጽሐፍ ነግሮናል መልሱን። በዚያ ለልቧ የልቤን እነግራታለሁ። ምድረ በዳው ምድረ በዳ ሆኖ የማይቀረው ምድረ በዳው የለመለመ መስክ ተደርጎ የሚቆጠረው በዚያ ለልባችን የሚናገር እግዚአብሔር ከኛ ጋር ነውና ዳስ ፖይንት። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ሞትን አልፈራም። ስለዚህ በሞት ጥላ መካከል ታልፋላችሁ፣ ግን አይዟችሁ እሱ ከእናንተ ጋር ነውና ሞት የሚባለው ነገር ፋይናሊ ኮንሱም አያደርጋችሁም። ድል በእናንተ ላይ የለውም። ለምን? ትንሣኤና ህይወት የሆነ ጌታ ሞት ላይ ስልጣን አለው። ኦኬ፣ ሞትን ሞቶለት ሞትን ግን አሸንፎ መቃብር እንዳይዘው ተደርጎ ከሙታን የተነሳ ሞት ላይ ስልጣን ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ አለና ሞትን በአካል ብታገኙት እንኳን የተሸነፈ ሞት ነው የሚገጥማችሁ። ለምንድን ነው የተሸነፈ ሞት የሚሆነው? ጌታችንን ይዞ ሊያስቀረው አልቻለም። ጌታችንን ይዞ ሊያስቀረው አልቻለም። ስለዚህ ሞት የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያይ አንገቱን ይደፋል ማለት ነው። የያዝኩ መስሎኝ ነበር፣ 3 ቀን የተሳካልኝ መስሎኝ ነበረ፣ ያው አልቻልኩም ተነሳ ይላል ማለት ነው። እሱ ካንተ ጋር ነውና በሞት ጥላ መካከል ሞት ባጠላበት ጥላ ማለት ነው። እዚህ አርባ ምንጭ ውስጥ በጣም ብዙ ዛፎች አሉ እንደዚህ ከተማ ውስጥ ምናምንና ሞተር እየነዳው ምናምን ሳልፍ ጥላ ነው፣ እስከሆነ እንትን ርቀት ያክል ጥላ ነው። በጥላ ውስጥ ነው የምትሄዱት። ኢማጂን ያ ጥላ ሞት ሲሆን ማለት ነው። ሞት ሲሆን የምትጠለሉበት ንፋስ የምታገኙበት እሱ ሞት ሲሆን እንደማለት ነው። አትፍራ። ለምን? እኔ አሸንፌዋለሁ ነው ፖይንቱ አይደል? እኔ አሸንፌዋለሁ። ሞት እንኳን የተሸነፈ ነው በክርስትና። ሌሎቹ ሞት ላይ የተለያየ ቴዎሎጂ ይሰራሉ። የተለያየ እስልምና ውስጥ አለ የመቃብር ውስጥ ቅጣት ምናምን ይባል። የሆነ እባብ ይመጣል ይነክሳል፣ በዚህ ገብቶ በዛ ወጥቶ
ረጅም ኪሎ ሜትር ሰይፍ አለ፣ በዛ ላይ ትራመዳለህ ምናምን፣ በዚህ ገብቶ በዛ ወጥቶ አያሳስበንም። እሱ አያሳስበንም። ሞትን ድል ያደረገ ጌታ አለ ህይወታችን ውስጥ በሞት ጥላ መካከል ብንሄድ። ምክንያቱም ከሞት ወዲያ ሌላ ምንም የለም እኮ አይደለ? በቃ አፍተር ላይፍ ነው ያለው። ከሞት ነው፣ ወደዚህ የሚመጣ ነገር የለም። ነገር ግን ያቺ አንድ ድል ተብላ የምትቆጠረው ነገር ላይ እንኳን የመጨረሻው ባለስልጣን ሞት ሳይሆን ሞት ላይ ስልጣን ያለው እግዚአብሔር ነው። እረኛዬ እረኝነቱ እስከ ሞት ጥላው ድረስ የሚሄድ ነው። so we are protected, right? protected ሞት እንኳን የማይደርስበት ቦታ ላይ ነው የሰቀለን። አንዳንድ መድኃኒቶች አሉ ይጻፍባቸዋል አይደል? ለመድኃኒቶች ላይ ህፃናት ከማይደርሱበት ቦታ ይቀመጥ ሚል ህፃናት ከማይደርሱበት ቦታ ይቀመጥ ይላል መድኃኒት ላይ። ሞት ከማይደርስበት ቦታ ነው ያስቀመጠን በፕሮቴክሽን። ይህ ስጋዊ ሞት ምናምን አይደለም። ጉንፋን ይዞ ክንብል ለምትልበትን አይደለም እያወራን ያለ ነው። ነፍስህን ስለመለሰ አይደለ? በተመለሰ ነፍስ ውስጥ ያለችውን ያችን ነው እያወራን ያለ ነው። ነፍስ ተመልሷል። ነፍስ የሱ ሆናለች። በዚህ ምክንያት በጽድቅ መንገድ እየመራህ ነው ያለው። ስለዚህ ሞት የሚባለው ነገር ቢመጣ ህፃናት ከማይደርሱበት ቦታ ይቀመጥ እንደተባለ ሞት ከማይደርስበት ቦታ አድርጎ ነው ያስቀመጠን። በዛ መካከል ብንሄድ እንኳን በእኛ ላይ ስልጣን የለውም። ስለዚህ በዛ መካከል እናልፋለን። ሞት እንግዲህ ከሞት በኋላ ምንም የለም። ሌላ ቦታ ላይ ይላል በእኔና በሞት መካከል አንድ እርምጃ ቀርቶ ሳለ ይላል ዳዊት። ምክንያቱም ከሞት በኋላ ሌላ ነገር ስለሌለ በቃ አፍተር ላይፍ ነው። መታሰቢያችሁ እዚህ ምድር ላይ ያለው ይጠፋል አይደለ? በህያማን ምድር ላይ ተስፋ አይኖራችሁም። ነገር ግን ያንን ሞት ላይ ስልጣን ያለው ጌታ እረኛ ሆኖ ሲከልለን እናያለን። አልፈራም፣ ክፉን አልፈራም፣ ሞትን አልፈራም፣ ክፉንም ምን አለ አልፈራም። ለምን አትፈራም? ከላይ እግዚአብሔር እረኛዬ ነው ሲል እረኛ ነው ስትል ብለን ስንጠይቀው የሚያሳጣኝ የለማ ብሎ እንደመለሰ እዚህ ጋር ደግሞ ይመጣና ክፉን አልፈራም አለ። በሞት ጥላ መካከል ብሄድ ለምን አትፈራም? ምን ስለያዝክ? ምን ስላለ? እዚህ ቲክቶክ ላይ የሆነ ትሬንድ ነበር የሆነ ሳለ የምታስታውሱ ከሆነ ምን ስለሆንሽ ነው እንደዚህ ኮንፊደንት የሆንሽው? ምን ስለሆንሽ ነው እንደዚህ ጠንካራ የሆንሽው ምናምን ይባላል። በፎቶ የመጣች ልጅ የምታስታውሱ ከሆነ ስዋይፕ ስታደርጉ ወንድሟን ታሳያለች። ፎቶን ስዋይፕ ስታደርጉ አባታቸውን ያሳያሉ። ፎቶን ስዋይፕ ስታደርጉ እናታቸውን ያሳያሉ። ለነሱ ለሆነ ቀን መታመኛ፣ ለሆነ ቀን ማለፊያ፣ ለነዚህ ሰዎች እነዚህ ወንድም፣ እህት፣ እናት፣ አባት፣ አጎት ሳምቲንግ ራይት። ዳዊትን ሄዳችሁ ብትጠይቁ ኦኬ በሞት ጥላ ብትሄድ ሞትን አትፈራም አይደለ? ምን እረኛ ነህና ወንጭፍህን ይዘህ ነው ያኔ ዳዊትን የጣልክበትን ጠጠር ይዘህ ነው? አይ አይደለም። ጦርና ጋሻ ይዘህ ነው? አይ አይደለም። ምን ይዘህ ነው? ለምን ነው የማትፈራው? ቀጥሎ ይመልሳል። በትርህና ምርኩዝህ እነርሱ ያጸናኑኛል። በዛ የሞት ጥላ ውስጥ እየሄድኩ እያለ እኔ በእጄ ላይ የያዝኩት ወንጭፍ አይደለም፣ እኔ በእጄ ላይ የያዝኩት ሰይፍ አይደለም፣ እኔ በእጄ ላይ የያዝኩት ጦር አይደለም። የእግዚአብሔር በትርና ምርኩዝ። እኔ በጎቼን ስጠብቅ በትርና ምርኩዝ ይዛለሁ። ድብና አንበሳ ሲመጣ በዛ ምርኩዝና በትር አናት አናቱን እያልኩ ሸኝቼ ነበር በጎቼ ጋር ሲመጡ። ለእኔ ሲሆን ግን የእግዚአብሔር በትርና ምርኩዝ እነሱ ያጸናኑኛል። ለዚህ ነው በሞት መካከል ብሄድ እንኳን የማልፈራው። ለዚህ ነው የማልፈራው። በትር ነው እንግዲህ ዱላ ነው ታውቃላችሁ። ምርኩዝ ደግሞ መደገፊያ ነች አይደለ? መደገፊያ ነች። ድጋፌም እርሱ ነው፣ ደን ፕሮቴክሽንም እሱ ነው። ፖይንቱ ይሄ በትርና ምርኩዝ። አንዳንድ ጸሐፍት ያስቀመጡትንም አይቻለሁ እዚህ ክፍል ላይ እና ምን የሚል ነው? ምርኩዝ እንደ መደገፊያ አይነት ነገር ናት። ሙሉ ዱላ አይደለም፣ እንደች ጠመም ያለችው እኛ ጋር በእድሜ ጠና ያሉት የሚይዟት አይነት ነገር ማለት ነው። እንደሱ አይነት አለ ነው። ደን ጥቅሙ ምንድን ነው ሲባል
በትር ከሆነ በትር ነው እንግዲህ የሚዘልበት ካለ ምናምን ነካ እያደረገ ለመመለስ ደቆስ እያደረጉ ለመመለስ በትር እሱ ነው። ምርኩዝ የሚደገፍበት ስለሆነ በጎቹ የሆነ ቅርቃር ውስጥ ቢገቡ፣ የሆነ አለት ውስጥ ቢገቡ፣ የሆነ ጢሻ ውስጥ ቢገቡ በዛች ነው እንዲህ እያደረገ የሚያስወጣቸው ነው። እጁ ማይደርስ ከሆነ ሰው የሆነ እረኛ በዛች ነው ጎትቶ የሚያወጣው። በዚህ ሞት ጥላ መካከል እየሄዱ በወድቅ ብነሳ ጎትቶኝም ሊያወጣ የሚችል እሱ ነው። በዛ መካከል እንደው የሆነ መታቤ ማልቀስ ቢኖር እየጎሰመኝ ነካ ነካ እያደረገ መንገዴ ሊያስኬድኝ የሚችል እሱ ነው። ነጥቡ እሱ ነው። ግን የማን በትርና የማን ምርኩስ? የእግዚአብሔር በትርና የእግዚአብሔር ምርኩስ። ምርኩዝነቱ ለማን? ለኛ። እግዚአብሔር ደግሞት የሚደገፍበት አይደለም። በትርነቱም ለማን? ለኛ። እኛ ነን ወድቀን የሆነ ነገር ውስጥ ገብተን እጃችንን ዘርግተን ጌታዊ አደርስልኝ የምንለው እኛ ነን። እግዚአብሔር አደርስልኝ ብሎ የሚጠይቀው ሌላ አካል የለውም። እኛ ነን ስንፋንን ወደዛ ወደዚህ ስንል መጎሰም የሚያስፈልገን ኳ እየተደረገ እግራችንን ምናልባት ሽሉዳችንን ምናልባት መታ እየተደረግን መቀጠል ያለብን እኛ ነን። ስለዚህ የእግዚአብሔር በትርና ምርኩዝ በህይወታችን ውስጥ አለ። አንዱ ስለኛ የሆነ ነገር በእኛ ላይ በሚደርስ ነገር እኛም ፕሮቴክት ለማድረግ፣ አንዱ እኛንኑ ለመቅጣት የሚሆነው ዱላ የሚለው ማለት ነው። ኦኬ ሶ ዳዊት በዛ ይተማመናል። ሙሉ እምነቱ በእግዚአብሔር ላይ ነው። በፊቴ ገበታን አዘጋጀህልኝ፣ በፊቴ ገበታን አዘጋጀህልኝ፣ ብፌን አዘጋጀህልኝ እንደማለት ነው። ሰፊ ብፌ ትልቅ ጠረጴዛ ላይ አዘጋጀህልኝ። ተመልከቱ፣ ገበታ የሚዘጋጀው ከአንድ በላይ ለሆነ አካላት ነው አይደል? ገበታ ብፌ የሚዘጋጀው እንግዳ ሲኖርባችሁ ነው። በጣም ብዙ ሰው ሲመጣባችሁ፣ ቢያንስ 2 እና 3 ከዛም በላይ ሰው ሲመጣባችሁ ነው የምታዘጋጀው። እግዚአብሔር ብቻዬን ለኔ ገበታን አዘጋጀልኝ። ገበታ ተዘጋጀልን። የሚበላው የሚመገበው ቅድም ለበጉ ሲሆን የለመለመ መስካለው ለሱ ሲሆን እዚህ ገበታን አዘጋጀልኝ። ኦኬ ገበታውን አዘጋጁ እግዚአብሔር ነው። አዘጋጀልኝ። በጠላቶቼም ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። አሁን ተመልከቱ ቢፌው ላይ ምን አይነት ስትራክቸር እንዳለ ማለት ነው። እንዳለ ሙሉ ነው። ጽዋውም ሞልቶ የተረፈ ነው። ይዛችሁ ቀስ ብላችሁ አሁን ቡና ሞልቶ፣ እኔ ቡና ስለምጠጣ እንግዲህ በቡና አውቀዋለሁ። ቡና ሞልቶ አንዳንዴ እያቃጠለንም ምናምን ትንሽ እንቀንሳለና ከላይ ሲፕ አድርገን በዛ ልክ ነው ጽዋዬ ነው እያለ ያለው። የሆነ ከላይ ሳይሞላ ምናምን የተቀመጠ ሳይሆን ሞልቶ የተረፈ ነው። ለምን? ገበታውን አዘጋጁ እግዚአብሔር ነው። ጎዶሎ አያውቅም እሱ። ጎዶሎ አያውቅም። ጽዋውን እያዘጋጀ ያለው፣ ገበታውን እያዘጋጀ ያለው፣ በአጭሩ የማዕድ ቤቱን ስራ ሙሉ በሙሉ በእግዚአብሔር ላይ አሳልፎ ሰጥቷል ዘማሪው። ለነፍሴ የሚያስፈልገኝን ማዕድ፣ ለህይወቴ የሚያስፈልገኝን ማዕድ ነፍሴ ከተመለሰች በኋላ በጽድቅ መንገድ ላይ እየሄድኩ ላለሁበት ለዚያ ጉዞ የሚሆነኝን ስንቅ ሲያዘጋጅ የሚጎድል ነገር አያዘጋጅም። ኤልያስን እንኳን ብላ ጠጣ ባገኘው ኃይል ሂድ ነው አይደል ያለው? ሂድ ነው ያለው። ያንን በላ። እንግዲህ ምን ያህል ርቀት እንደሮጠ ምን ያህል ርቀት እንደሄደ ታውቃላችሁ። ከእግዚአብሔር የሆነ ገበታ ሲሆን ፉል ነው፣ ሙሉ ነው አለ። በፊቴ ገበታን አዘጋጀልኝ፣ በጠላቶቼም ፊት ለፊት ራሴን በዘይት ቀባ። ያው ንግስናውን በተመለከተ ነው የኛ ባይዘ ንግስናውን በተመለከተ ነው። ግን ከንግስናውም ያለፈ ትርጉም ልንሰጠው እንችላለን። እዚህ ክፍል ላይ ላለ ዘይት መቀባት ኢስ ኮንሰክሬሽን ነው የሚባለው፣ መለየት ነው ነው ፖይንቱ። በእስራኤል ለሶስት ነገር ነው ዘይት የሚቀቡት። በእስራኤል ያኔ በዛ ዘመን ማለት ነው ለሶስት ነገር ነው ዘይት የሚቀቡት። አንደኛ ንጉስ ሲመረጥ፣ ሁለተኛ ካህን ሲመረጥ፣ ኦኬ፣ ሶስተኛ ነቢይ ሲመረጥ። ንጉስ፣
ካህን እና ነቢይ መለየት ነው። የዘይት ዓላማው መለየት ነው። ለየኸኝ ነው እያለ ያለው። ዘይት ቀባኸኝ ሲባል ለየኸኝ። የለየኸኝ ግን የት ነው ሲባል በጠላቶች ፊት ለፊት። እርር በሉ አይመስልም? በእኛ አገላለጽ እርር በሉ። ነፍሱን የመለስኩለት፣ በለመለመ መስክ የማሳድረው፣ በእረፍት ውሃ ዘንድ የማኖረው፣ ስሜን በሱ ላይ ያኖርኩበት፣ በበትሬና በምርኩዜ የሚተማመነው፣ በሞት ጥላ መካከል ብሄድ እንኳን እኔ ከሱ ጋር እንዳለው የሚያውቀው ይህ ልጄ እዩት፣ እሱ ነው። ይተማመንብኛል የሚለውን ነው መልሶ በዛ ኮንሰክሬሽን የሚያረጋግጠው። የኔ ነው። ንጉሥ ሲመረጥ ለህዝቡ፣ ካህን ሲመረጥ ለእግዚአብሔር አይደለ? ካህን ሲመረጥ ለእግዚአብሔር ዕብራውያን ምዕራፍ 5 ቁጥር 1 ላይ ካህንም አይደል ሊቀ ካህናትም ለእግዚአብሔር በሆነው ነገር ላይ ከሰው ተመርጦ ለእግዚአብሔር ይሾማል ነው የሚለው ዕብራውያን ምዕራፍ 5 ቁጥር 1 ላይ። ስለዚህ ለእግዚአብሔር በሆነው ነገር ላይ ነቢይ ስትሆንስ የእግዚአብሔር የሆነውን ልትናገር፣ በሁሉም የራስህ አይደለም፣ ለሆነ ጉዳይ ነው የምትጠራው። ስለዚህ እግዚአብሔር በጠላቶቻችን ፊት ምን እያለን ያለው? እሱ የኔ ነው። ስለ ስሙም የሚለውን ቃል ያጠነክረዋል ከታች ማለት ነው። እሱ የኔ ነው፣ እሱ የኔ ነው። ቃየንን ምልክት አደረገበት አይደለ? ያገኘኝ በሙሉ ይገለኛል ሲል ምልክትነቱ ምንድን ነው? አሁን ምልክቱ የተጻፈው ምንድን ነው? ታቱ ነው ወይ የሆነ ገባ ያለ ምልክት ነው? ምንም እናውቀው ነገር የለም። ግን ምልክትነቱ አንድ የሚያስተላልፈው ነገር አለ። ይሄ ሰው ምን የማይል ነው? የማይነካ ነው። ይሄ ሰው የሳምባዲ ኤልስ ነው፣ የሆነ ሰው አካል ነው። የማን? ሰማይና ምድርን የፈጠረ የልዑል እግዚአብሔር ነው። ለማን ነው ይህንን ሲናገር የምናየው? ለጠላቶቻችን፣ ለጠላቶቻችን፣ ለሚጠሉን፣ ሞታችንን ለሚጠባበቁ፣ ያ በጠላቶች ፊት በዘይት ቀባ፣ ጽዋዬም የተረፈ ነው፣ የሞላ ነው፣ ሞልቶ እየፈሰሰ ነው። ቀስ ብሎ ነው ከላይ የሚጠጣበት ማለት ነው። ሙላቱን ያሳያል። አሁንም ሙሉ ነው፣ ብፌው ሙሉ ነው፣ የሚጠጣው ሙሉ ነው፣ የለመለመው መስክ ሙሉ ነው፣ የእረፍት ውሃ ዘንድ ሙሉ ነው። በሞት ጥላ መካከል ብሄድ ምንም የሚያስፈራኝ ነገር የለም። ለምን? በትርና ምርኩዙ የእሱ ነው። ህይወትና ትንሣኤ እሱ ነው። ኦኬ። ስለዚህ አም ፕሮቴክትድ፣ ተጠብቄያለሁ። ቸርነትና ምሕረት በህይወቴ ዘመን ሁሉ ይከተሉኛል። ተመልከቱ፣ እዚህ ጋር የተጠቀማቸውን ቃላት፣ ክሪቲካል ቃላት ተጠቅሟል። እዚህ ጋር ከመራመድ ከመንቀሳቀስ ጋር ተያይዞ ያሉ ማለት ነው። ለምሳሌ አንደኛው ማደር ነው፣ ያሳድረኛል ነው አይደለ? እረፍት ነው እሱ። ተኝታችሁ አሁን እኛ ጋር መሽቷል፣ ስለዚህ ተኝተን ነው የምናድረው። እሱን አስፔክት ይይዝልናል፣ ማሳደር የሚለው ማለት ነው። ከዛስ በጽድቅ መንገድ ላይ መራኝ። ኦኬ፣ በጽድቅ መንገድ ላይ መራኝ። ምንድነው ያለው እዚህ ጋር? መራመድ፣ እየተንቀሳቀስ። ቅድም በእረፍቱ ምንድነው በለመለመው መስክ እያሳደረን ነበረ፣ ለሽ ብለናል። አሁንስ እየተራመድን ነው። ራይት፣ አሁን እየተራመድን ነው። ኦኬ፣ ያ እርምጃ ምንን አካምፓኒ ያደርጋል? ምንን አስከትሎ መጣ? ኦኬ፣ ምንን አስከትሎ መጣ? ተመልከቱ። በጽድቅ መንገድ ላይ እየሄድን ያለ ነው። ቅድም እረፍት ውሃ ዘንድ አድረናል፣ እዛው ያሳድረኛል ባለበት አድረናል። አሁን እየተራመድን ያለ ነው። እየተራመድን ባለንበት ምሕረትን፣ ቸርነትና ምሕረት በህይወቴ ዘመን ሁሉ ይከተሉኛል። ቅድም በትርና መርኩዝ ያጸናኑኛል አለ፣ ያጸኑኛልም ጭምር ማለት ነው። በትርና መርኩዝ ነው ቅድም የነበረው።
አሁንስ ቸርነትና ምሕረት። ምን አይነት ቸርነት! ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የተባለለት ቸርነት። ቸር ነውና ውይ ያንተ ነገር በቃኝ እስኪል ነውና እንደሱ አይደለም። ቸር ነውና ታገስኩሽ የምትሆኝ አይደለሽምና ድረስ ቢሆን አበቃል። እንደሱ አይደለም። ቸር ነውና ምሕረቱ ለዘለዓለም ነውና። ቸርነቱ ይሄ ነው። ቸርነቱ ይሄ ነው። ዋረባውት ምሕረቱ ለዘላለም ቸር ሆኖ ቸርነቱን እየገለጠልህ ካለ ምን እያደረገን ያለው ማለት ነው? በዛ ቸርነት ውስጥ ምሕረትን እያደረገልን ያለው ሁለቱን አንድ ላይ ያመጣው። ሲያመጣ ቸር ነውና በዚህ ቸርነት ምክንያት እግዚአብሔር መሐሪነቱን ለዘላለም አደረገ። የዘላለም የሆነ ሁለት ባህሪዎች ናቸው አካምፕኒ ያደረጉን ያጀቡን። የእግዚአብሔር ቸርነት ለዘላለም፣ በዚያ ለዘላለም በሆነው ቸርነት ውስጥ ምሕረት አለ። እየማርከኝ ቅድም ያለው ማለት እየማርከኝ። ይሄኛው የሚያመጣው ሪዛልት ነው። መጨረሻው ቁጥር የቱም የሚያመጣው ሪዛልት የእግዚአብሔር ቸርነት ለዘላለም ከመሆኑ የተነሳ በዛ ዘላለም ውስጥ ምሕረቱም የዘላለም ስለሆነ ከእግዚአብሔር ርኅራኄና ቸርነት ስለመነጨው ስለዚያ ምሕረት ስለተባለው ባህሪው እግዚአብሔር ቸር ከመሆኑ የተነሳ አዲስ ኪዳናችንን ላይ መጥቷል አይደል? ክርስቶስ እሱ ቸር እንደሆነ ቀምሳችሁት እንደሆነ ይላል አይደል? ቸር ነው። አንዳንዶች ለምን ቸር መምህር ትለኛለህ የሚልበትን ፓርቲ ኢየሱስ ቸር አይደለውም እያለ ነው ብሎ ይፈትሉ። አብሮት የነበረው ጴጥሮስ ግን ቸር እንደሆነ ከቀመሳችሁት ይላል። ስለዚህ እዛ ክፍል ላይ ያለው ሌላኛው ክፍል ላይ ቅድም ቸር መምህር ለምን ትለኛለህ ያለበት ክፍል ላይ ያለው ሌላ ትርጉም ነው ማለት ነው። በስርዓቱ መተርጉም አለበት። እግዚአብሔር ቸር ስለሆነ ርኅሩህ ስለሆነ ደግ ስለሆነ ምሕረቱ ደግሞ ለዘላለም ነው። ምሕረቱ ለዘላለም ነው። ኦኬ፣ ቸርነቱ ባህሪው ነው። የእግዚአብሔርን ልብ ነው የሚያሳየው። ምሕረቱ ደግሞ በእኛ ላይ እግዚአብሔር ያለውን ያንን እኛን የሚያይበትን ባህሪውን የሚገልጥ ነው። ምሕረቱም ለዘላለም ነውና የሚምረን ነው። ከኛ ጋር ነው ምሕረቱ የሚያያዘው። ቸር ነው፣ ባህሪው ነው። ከቸርነቱ የተነሳ ምን መሐሪ ነው። ኦኬ፣ ቸር ነው፣ መሐሪ ነው። እስከ መች? እስከ ዘላለም ቸር ነውና ምሕረቱ እንደው ለ70 ዓመት ነውና አይደለም። በኃጢአት እስክትወድቅ ነውና አይደለም። በቃኝ እስክልህ ነውና አይደለም። ለዘላለም ነውና። ኦኬ፣ ይሄ ለዘላለም ያለ ቸርነትና ምሕረት እየተከተሉን ስለሆነ በእኛ ላይ ምን አይነት ሪዛልት መጣ? በእኛ ላይ ምን አይነት ውጤት መጣ? ዳዊት ይመልስልን። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። እሺ፣ እየተከተሉ ስላለ ምን? በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም እኖራለሁ። ከላይ ያየነው አንጓ ጋር ተያይዞ ዳዊት እንዲህ አይነት ኮንፊደንስ ለምንድን ነው ሊገነባ የቻለው? ከላይ ያለው ቁጥር ጋር እናያይዝ አንድ ላይ። ቸርነትህና ምሕረትህ አይደለ ለዘላለም ይከተሉኛል። ደን ከታች ደግሞ በእግዚአብሔር ቤት ለዘላለም እኖራለሁ። ዳዊት ኮንፊደንስን ከየት አመጣ? በእግዚአብሔር ቤት ወጥቼ እጠፋለሁ ለምን አትልም? ድንገት እግዚአብሔር እንደው ከተወኝ ለምን አትልም? ያ ቃል እንግዲህ ሕይወቱ ላይ መሐላ እንዳለ ከቤትህ ለዘላለም ንግስና አይጠፋም ያለው እግዚአብሔር እሱን ቆርጦት ንጉሥ አያመጣም። ያ ቃል ይሄን ነገር ግን ቤዝ ያደረገው ምን ላይ ነው ሲባል የእግዚአብሔር ቸርነትና ምሕረት ለዘላለም ስለሆነ እነሱ ደግሞ እየተከተሉኝ ስለሆነ
እረኛ ታውቃላችሁ ደግሞ እስራኤል ላይ ከኋላ አይደለም የሚሄደው ከፊት ለፊት ነው የሚሄደው አይደል? እረኛ ከፊት ለፊት ነው የሚሄደው። ኢየሱስ ክርስቶስም ዮሐንስ 10 ላይ ሄዳችሁ አይታችሁ ከሆነ ከፊት ለፊታቸው ይሄዳል አይደለ? ይመራቸዋል ነው የሚለው። ድምፁን ይሰማሉ፣ ይከተሉታል አይደለ? እኛ በኢትዮጵያ ላይ ተጽፎ ቢሆን ኖሮ ድምፁን ይሰማሉ ይነዳቸዋል ነው ተብሎ አይደለ የሚተረጎመው። መንዳት ስለሆነ እኛ ጋር ከጀርባ ሆኖ ወደፊት ማባረር ነው። እዛ ጋር አይታችሁ ከሆነ ዮሐንስ ላይ ከፊት ለፊታቸው ይሄዳል። በጎቼ ድምፄን ይሰሙኛል ይከተሉኛል ነው እንጂ እነዳቸዋለሁ የሚል የለም አይደለ? በጎቼ ድምፄን ይሰማሉ። ዮሐንስ 10:27 ላይ በጎቼ ድምፄን ይሰማሉ ይከተሉኝማል። ስለዚህ እረኛው ከፊት እየሄደ ነው፣ የሚከተሉት በጎች ከኋላ አሉ ነው። ኦኬ እግዚአብሔር እረኛዬ ነው ብሏል ዳዊት ቁጥር 1 ላይ። ስለዚህ እረኛው ከፊት ለፊት እየሄደ ነው። መንገዱ የምንድን ነው? የጽድቅ መንገድ ነው። በምን ጉዳይ ተሰባስበን እየሄድን ያለ ነው? ስለ ስሙ የጠራን እነዛ ወገኖች ነን። በዛ መንገድ ላይ እየሄድን ያለ ነው። ኦኬ ግራና ቀኝ የሚያሳስብ ነገር አለ። ምክንያቱም አስፋልት ላይ ስትሄዱ አለ እንደዚህ አይነት ነገር ግራና ቀኝ ምናምን የሆነ ነገር በዛም በዚህም ሊመጣ ይችላል። ኦኬ በዛም በዚህም ይመጣ አለ። በትርህና ምርኩዛ አለ። በትርህና ምርኩዛ አለ። ኦኬ አሁን የፊቱ ሰኪውርድ ሆኗል። እረኛው ከፊት ለፊት ነው ያለው። የግራና ቀኙ ሁለት ነገር አንድ ላይ ስለሚያወራ ማለት ነው። የግራና የቀኙ ሰኪውርድ ሆኗል፣ በትርና ምርኩዝ። አሁን የቀረው የቱ ነው? ጻፉልኝ ኮሜንት ላይ የቀረው የትኛው ነው? እረኛው ከፊት ነው፣ በትርና ምርኩዝ ግራና ቀኝ ላይ አለ፣ ያጸናኑኛል። አሁን የቀረው የቱ ነው? የኋላው ነው አይደል የቀረው? የኋላው ነው የቀረው። ደን የኋላውን ምን አለ ማለት ነው? ምህረትህና ቸርነትህና ምህረትህ እነሱ ምን ይሉኛል? ይከተሉኛል። ሶ እንደዚህ ስለሆነ ስትራክቸሩ እንደዚህ ስለሆነ በዳዊት ህይወት ላይ የመጣው ሪዛልት ፋይናል ሪዛልት ምንድን ነው? በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔር እረኛዬ ሆኖ ከፊት ከቀደመ በትርና ምርኩዙ እያጸናኑኝ ካለ ምህረቱና ቸርነቱ እየተከተሉኝ ካለ ምን ላድርግ? ከዚህ በኋላ በቤት ለዘላለም እኖራለሁ። ምክንያቱም ከዚህ ጥበቃ ውጭ ያለው በሙሉ ሴፍ አይደለም። ከዚህ ጥበቃ ውጭ ያለው በሙሉ ደህንነቱ የተረጋገጠ አይደለም። እግዚአብሔር በፊትህ ካልቀደመ you are not safe. ለዚህ ነው ዘጸአት ላይ ታስታውሳላችሁ፣ ያንን ጥጃውን ሰርተው ጠበቁ ከተራራው እስኪወርድ ድረስ። እግዚአብሔር ተቆጣ። የመገናኛውን ድንኳን ከህዝቡ መካከል ንቀል አለ፣ አስወጣ፣ በዛ ከሰፈር ውጭ አድርገዋል። ኩርፊያ ነው ባይዞ ይዛ ያለው እግዚአብሔር ሲያኮርፍ እንደማለት። መገናኛው ድንኳን በመካከላቸው ካለ እግዚአብሔር ፒስ ነው እንደማለት ነው። ከእናንተ ጋር ነው ያለሁት እንደማለት ነው። አሁን ግን ከመካከላቸው አስወጣ። ኦኬ ከዛስ ውጭ አድርጎ አለ፣ ከመጋረጃ ውጭ አይደለ? ውጭ አድርጎ በሌላ በኩል ለምን? በመካከላችሁ እርኩስ ነገር ገብቷልና፣ ጥጃውን የሰሩትን ማለት በመካከላችሁ እርኩስ ነገር ገብቷልና። ከዛስ በደመናና በእሳት አምድ የሚመራው ጌታ ጸጥ አለ ማለት ነው። ኦኬ ጸጥ አለ። ሙሴን ተመልከቱ፣ እዛ ጋር የብልጥ ስራ ሲሰራ ማለት ነው። እግዚአብሔር ምን ይለዋል? እኔ መልአኬን ልካለሁ፣ ችግር የለውም። እሱ ነበር የሚመራቸው የነበረው። ባይዞ እሱ ነበረ በድንቅ በተአምራት ከግብፅ ያስወጣቸው። ከዛስ መልአኬን ልካለሁ፣ እኔ ችግር የለውም፣ እናንተ ሂዱ አለ። ሙሴ ምን ነበር መልሱ? ታስታውሳላችሁ? ሙሴ መልሱ ምን ነበር? አንተ ካልወጣ አንወጣም ነበር ያለው። ባይዞ አንተ ካልቀደምክ ይህን ህዝብ ይዤ አልሄድም አለ። ሙሴ ገብቶታል።
እግዚአብሔርን ጥሎ ፊት ለፊት ቢሄድ ወይ አማሌቅ አናቱን ብሎ ይጥሏል እዛ ጋር ወይ ሌሎች አሕዛብ ነገስታት ይፈጇቸዋል። ያ ሊረግም የወጣውም አቅም ኖሮት ይረግማቸዋል መንገድ ላይ። ወዴት 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 አለ ሙሴ ማለት ነው። ኖ አንተ ካልወጣ እኛ አንወጣም፣ አንተ ካልቀደምክ አንቀድምም። ያ ቴንክ ዩ ዘጸአት 33:15 ላይ ሙሴ መልሶ ምን አለ? አንተ ከኛ ጋር ካልወጣ ከዚህ አታውጣን። ምን አለን? ማንን ተማምነን ነው የምንወጣው? ከፊት ለፊት ምን እንዳለ ምን እናውቃለን? አንተ ካልወጣ እዚች ቁጭ ነው የምንለው፣ አንሄድም የትም አለ። እረኛችን ግን ምን አለ? ከፊት ለፊታችሁ እሄዳለሁ፣ ተራራውን ትክክል አደርጋለሁ፣ የነሐሱን በር እሰብራለሁ አይደለ? የነሐስ መወርወሪያውን እቆርጠዋለሁ፣ የብረት በሩን እሰብራለሁ። ማን? ከፊት ለፊት የሚሄደው እግዚአብሔር። እሱን እግዚአብሔር ነው። አንተ ውጣ፣ አንተ ካልወጣ አንወጣም፣ አንተ ካልሄድክ አንሄድም። አንተ አይደል እንዲያወጣን ከዛ ከግብፅ ምድር ላይ ለማን ጥለህን ነው አይነት ነገር። እዚህ ጋር የምናየው ይህንን ነው። እረኛችን ከፊት አለ፣ በትርና ምርኩዝ አለ ግራና ቀኝ፣ ከኋላ ደግሞ የእግዚአብሔር ቸርነትና ምህረት ራይት፣ ቸርነትና ምህረት ምን ይላሉ? ይከተሉናል። በዚህም ምክንያት በእግዚአብሔር ቤት ለዘላለም እንኖራለን። ለዘላለም ስንኖር በምን አይነት መንገድ ላይ? ቅድም ነፍሴ መለሳት፣ ስለ ስሙን በጽድቅ መንገድ፣ እዛ መንገድ ላይ ሆነን ነው በቤቱ የምንኖረው። እግዚአብሔር ይመስገን። መልካሙ እረኛችን እግዚአብሔር የተባረከ ይሁን። ነፍሳችንን የመለሰ ጌታ ስሙ የተባረከ ይሁን። ስሙን በእኛ ላይ ሊጠራ ያላፈረ፣ በጽድቅ መንገድም ሊመራን የወደደ፣ ነፍሳችንንም የመለሰ ጌታ፣ በሞት ጥላ መካከል ብንሄድ እንኳን ሞትን እንዳንፈራ ያደረገ፣ መገኘቱን በእኛ ላይ ያኖረ፣ በትርና ምርኩዙን ያላሳጣን፣ በጠላቶቻችን ፊት ገበታን ያዘጋጀ፣ ጽዋችን ሞልቶ የተረፈ እንዲሆን ያደረገ፣ በጠላቶቻችን ፊት ዘይትን የቀባን፣ የኔ ነው ገንዘቤ ነው ያለን፣ ምህረትና ቸርነቱ ከላያችን ላይ ያላነሳ፣ በዚህም በቤቱ ለዘላለም እንድንኖር ያደረገ እግዚአብሔር ስሙ ይባረክ። አሜን። ተባረኩ። በዳይና አውርጃለሁ። ቃል ላካፍላችሁ በጣም ነው ቀን እንትን ስል የነበረው። ደስ ብሎኛል። በዛሬው ልደቴ ቀን መዝሙር 23 ነው። በእግዚአብሔር በዚህ መዝሙር 23 ውስጥ ምን አለን? እኔ እረኛችሁ ነኝ አለን። እኔ እረኛችሁ ነኝ፣ በለመለመው መስክ አሳድራችኋለሁ አለን። በዕረፍቷ ዘንድም እመራችኋለሁ አለን። በቃ እኛም አሜን አለን፣ ተቀበልን። በጠላቶቻችን ፊት ለፊት በዘይት የሚቀባን ጌታ እንደሆነ ነገረን። እሺ አለን። እኛም እሺ አለን። በትርና ምርኩዜ በቂ ነው፣ በራሳችሁ አትታመኑ፣ የሆነ ነገር በራሳችሁ ላይ አድርጋችሁ እንትን አትበሉ። የሆነ ነገር እኔ ግማሹን እንዳደረግ እናንተ ግማሹን እንድታረጉ ተው፣ እሱን የኔ በትሩና የኔ ምርኩዝ አለ አለን። ከዛ ባዶ እጃችንን ወተን ተከተል ነው አይደል? ባዶ እጃችንን ወተን ተከተል ነው። ለምን? የእሱ ምርኩዝና በትርን ተማምነ። ነፍስህን መልሼዋለሁ አለን። እሺ በቤቴ ለዘላለም ትኖራለህ። እሺ አለን። ይህንን ነው የነገረን እግዚአብሔር። በሕይወታችን ላይ እውን ይሁን። አሜን። ኦኬ። ያ ውስጤ ከብዶ ነበረ ይቃል
ተንፍሼዋለሁ። ሜይ ቢ ሪፍሌክት ናት ሪፍሌክሽን ጀስት ፋይናል ቶት ያላችሁ ሰዎች አውሩና እንጨርሳለን ማለት ነው። እንጨርሳለን። ልደቴ በተሳካ ሁኔታ ተከብሯል። እሺ ማይክሮፎን እየከፈታችሁ ማውራት ትችላላችሁ። ምናልባት በኦርደር እንዲደረግ ከተፈለገ አቤላ አለ። በጣም አሳጥሩ። በደቂቃ አድርጉና አሳጥሩና እንጨርስ። ጸልየን እንዘጋለን። አላ አቤላ እሺ፣ ማውራት የሚፈልግ ማይክ ከፍቶ ማውራት ይችላል። አማን እግዚአብሔር ይባርክህ። እኔ ማውራት ፈልጌያለሁ። በጣም ተባርኬብሃለሁ። በሚገርም ሁኔታ ነው እንግዲህ እየተደመምኩ ነው። እግዚአብሔር በምን አይነት ግልጠት እየገለጠ እንዳለ እድሜ ልካችንን ስናነብና ስንማር የቆየነውን መዝሙረ ዳዊት 23ን እግዚአብሔር በአንተ በኩል ሆኖ በሚገርም አይነት ሁኔታ አስተምሮኛል። እግዚአብሔር ባርክህ። በጣም የምወድህ እከተልሃለሁ። አንተ ባታውቀኝም አቤላ በደንብ ያውቀኛል። እግዚአብሔር አብዝቶ ይባርክ። ይቀጥል በአንተ ውስጥ ያለ እሳት። ተባረክ። እወድሃለሁ። ቴንክ ዩ ይሲ ወንድም አለም። እየጨረስን ያለ ነው። አሁንም ማውራት የምትፈልጉ ማይክሮፎን ከፍታችሁ መቀጠል እንችላለን። ስንት ዓመት ነው የምትሉኝ ሰዎች? 31ኛ ይዣለሁ። 31ኛ ነው ያዝኩት። ያው አይ ቲንክ 50 ዓመት የኖረ ፊት ነው ያለኝ፣ ግን ያው 31 ነኝ፣ ገና ነኝ። ሚራክል በነገራችን አብሮብሃለም ዛሬ አላሉህም አይደለም? ምሕረት ያርግላቸው። እንዴት ተደርጎላቸው? በጣም አምሮብሃል። የእውነት ድንቅ ነበረ። በጣም ግን ተነሳለህ ብዬ ስጠብቀው የነበረው ካልቪኒስቶች ቻሌንጅ የሚያደርጉኝ ጥቅስ አለና የዮሐንስ ወንጌል ምዕራፍ 10 ላይ ለዘላለም አይጠፉም የሚለው ከእጄ ማንም አይወስድባቸውም የሚለውን አይ ቲንክ ዴቭ ይህን የተረዳ ይመስለኛል። ማለት በጣም ሃይሊ ሴኪርድ ነው። አንተም በእግዚአብሔር መንፈስ ሆነ እንደዚህ እንደገለጥከው በጣም ሃይሊ ሴኪርድ ነው። ኮንፊደንሱ በጣም የሚገርም ነበር እና እሱንም ጭምር እያሰብኩ ነበረ። በጣም ተባረክ። አንድ ጥቅስ ግን የኢሳያስ ምዕራፍ 10 ላይ 40 ላይ ከቁጥር 40 ከቁጥር 11 ላይ ያለውን ቃል እንደገና ላንብብና ቶሎ ሀሳቤን እቋጨዋለሁ። 40 ከቁጥር 11 ላይ እንደዚህ ይላል፣ መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል ይልና የሚያጠቡትንም በቀስታ ይመራል ይላል። ቅድም ይሄ ከምርኩዝና ከበትር ጋር ታይዞ ስታብራራ ይሄን ቃል እያሰብኩ ነበርና ማለት በብብቱ ጠቦቶቹ ይፋንናሉ። እንደዛ አይነት ባህሪ ያላቸው ጠቦቶች እና እነርሱን ሰብሰብ አድርጎ ይይዛቸዋል ይልና ከዛ የሚያጠቡትንም በቀስታ ይመራል ይላል። የሚገርመው ማለት ነው። እና ተናይላቸውን በጣም ኬር ያደርጋቸዋል ማለት ነው። አንዳንድ ጊዜ አይተህ ከሆነ ሰዎች ኢቭን ፔር አብረን ስንሆን ራሱ ይሄ እኳል ስታተስ ያሉ ሰዎችን ነው ፕሪፌር የምናደርገው አይደለም? ስናሳልፍም ሊድ ስናደርግም ብዙ ጊዜ እነዚያን የመጎተት እንትናችን በጣም ያን ያህል አይደለም። በጣም እንቸገራለን። ታውቃለህ፣ ቴዎሎጂያንም ስለሆን በደንብ ስለምትረዳ ማለት ነው። እና እሱ ግን የሚያጠቡትን በቀስታ ይመራቸዋል ይላል። ለጴጥሮስም ምዕራፍ 21 ላይ አይ ቲንክ ሌላ ቬርዥኖችን ብዙ ዲፕላይ አይቼ አላቅም፣ ግን ጴጥሮስን 3 ጊዜ ከጠየቀው በኋላ 3ቱንም ጊዜ ጠቦቶቼን፣ በጎቼን እና ግልገሎቼን እያለ ነው እንትን የሚለው። አማርኛው በደንብ እንትን ብሎታልና ዛት ሚንስ
እያንዳንዱን እንደ ባህሪው ትሪት ያደርጋል ማለት ነው ኢየሱስ። ያንን ነው የፈለገውና ሶ አሜዚንግ እግዚአብሔር ማለት ባትወለድ ኖሮ ይሄን ሁሉ አተን ነበር እና እንኳን ተወለድክልን ረጅም እድሜ ከጤና ጋር ይስጥ ምሕረቱና ቸርነቱን ያብዛልህ ያኑርህ ከዚህ በላይ ደግሞ በጀመርካቸው ዓላማዎች ላይ እግዚአብሔር የሚያስፈልጉ ሰዎችን እግዚአብሔር ይጥራልህ ዳዊት ጋር ተሰብስበው እንደመጡ ላንተ ለአገልግሎት ለራእይ የሚያስፈልጉ ከእግዚአብሔር የሆኑ ሰዎች ይሰጡ በኢየሱስ ስም የእውነት በጣም የሆነት ቀን በጣም አዝኜ ነበረ ሁለት ቀን ደግሞ በአንተ በጣም ዛሬና አንድ ቀን ደግሞ በጣም ኤክሳይትድ ሆኜ ደስተኛ ሆኛለሁ ያንተ ደስታ ተካፋይ ነኝ ኑርልኝ ተባረክ ለምልም ያበዛው ይቅርታ እሺ እሺ አጋና ሰላም ይብዛል እሺ አሁንም ማይክሮፎን ከፍታችሁ መቀጠል ትችላላችሁ ተራ በተራ ከፍቻለሁ እሺ ቀጥል ፕሮፌት እሺ እቺ ተናግሬ እወጣለሁ ትንሽ አማርጎኛልና ድንቅ ቃል ላይ ካፈልከና ማን ይተባረክ ጌታ ይባርክ እረኛ ስለሆነ የጻፈው የበግና የእረኛን ግንኙነት ይረዳል አንደኛ ሁለተኛ በምድረ በዳ በግ እየጠበቀ በቃ ትንሽ ነው እሱ ለዚህ ጉዳይ ማንም አሾመው እየተባለ ስለሆነ ዘይት ተበቶ ይፈሰሰበት በኋላ ላይ የተናገረውንም ይረዳዋል ከበጎቹ ወጥቶ ማለት ነውና የኖረውን በሚረዳው መልኩ ነው የጻፈልን ሶ የእግዚአብሔር ባህሪ ልክ እንደዛ ነው እያልከው ነበርና እሱ ከድብ ተናጥቆ ነበር ያኖር የነበረው በጎቹን አንድ ሰው ለህይወቱ የሚሰጋ እንቅፋት ሲመጣው የሚደማ አንድ ሰው ከአንበሳ ጋር ለመታገል እግዚአብሔር ረድቶት በቃና በጎቹን አዳነ at the same time የአንድ ሰው የአንድ ትንሽ ልጅ ደግሞ እንትን አንተ ክፉ ነህ ባሉት ወንድሞቹ ፊት የልብ እንቅፋት ያውቃል ሂድ እስቲ አንተ በቃ ዞር በል አይነት ነገር ሐሳብ ሲያስቀምጡበት ወንድሞቼን አይተና ሲባል አይኖቹ ስላለ አይደለም አንተ ከኔ ጋር ስላለ በሞት ጥላ መካከል እንኳን በዛ ሻዶ ውስጥ እንኳን ባልፍ በዛ ጨለማ ሁሉን ነገር እንደዛ የሚያዛምድ አይነት እንትን ነው እየተቸም እያዛመደም እየነቀፈም የሚሄድ አይነት እንትን ነውና በጣም ትግል ይጠይቃል በጣም መሰጠትን ይጠይቃል መልካም ቃላትንም ስለተናገራችሁ እግዚአብሔር ይባርካችሁ ጊፍት ስታደርጉ የነበራችሁ ሰዎች ፈለገ አይቼም አላውቀውም ጊፍት ነው የሰጠው እሱ ደግሞ የሆነ እንደዚህ ፎቅ አይነት ነገር ምናምን እና ሌሎቻችሁም በሙሉ አይ ቲንክ እዚህ ጋር እያየው መጥራት እችላለሁ ግን ያው የኛ ቤት ምዕመናን መጠራት አይፈልጉም እሱ ነው ችግሩ እና ወቲ ሙና ሄርማዬ ህይወት ባባ አቤላ ቤቲና ያለ ይቀጥላሉ በጣም ብዙ ናችሁና ያ ይወጣሉ ሶ እኔም በጣም ነው የምወዳችሁ ጸልዩልኝ ተባረኩ